እንዴት አብረው መጡ? የሚገንዬ እኮ ይጠየቃል። አንቺ ሀገር ነው ያለችው መቅዲ እሷ እኔ ስንቴ ቦይስ ይዤላት የለችም። ልክ እንዳንቺ ያሰማም ቲክቶኩን የሆነ እንዳጠፋ ነገር ነው የሚያሳየኝ እኮ አሚናዬ፣ አይታየኝም በደህናዋ በሆነ እኔ እንጃ። እኔ ውድ እኔ እንጃ። ግን ሰላም የኔ ደህንነት እንኳን ከኮኪ ትሰማላችሁ ብዬ ነው በቃ ብዙም ያልተጨነቅኩት። አዎ እንትን ከሷ ሰማለሁ። ግን ቢሆንም በቃ እንደ ጥፍት እንደ ምን ሆነሻል አንቺ? እኛ ስንት ነገር አሳልፈን ስንት ነገር አልፈን እንዴ በቀላል ትግል ጦር ሜዳ ላይ ተዋግተን መግዲ እንዴት ነሽ ሚረና? ወይ ተዋግተን ጦርነቱን አሸንፈን እና ጦርነት የወጣ ቤት ነው እና ይሄ ቤት እኮ እኛ አሸንፈን መጣን ሳንጨፈር አይደል? የመግዲ ቤት እኔ ሱዳን የመጣው መንገድ ትዝ አለኝ አሁን። ምን ማለት ነው? በኛ ጦርነት እኮ ነው የነበረው እንጂ ብቻ ደስ ይላል። ግን በቃ ካለፈ በኋላ ሳስበው ብቻዬን ቁጭ ብዬ ስቃለሁ። የምር ሱዳን ስመጣ ከጫካ መጣሁ በይ። ከዛም በኋላ መዳሜ ገብቼ ጭራሽ በዚህ ልክ አንቺ በሱዳን ነው እንትን ያልሽኝ? የሀይሚና የብሩክ ጦርነት አልቋል። አሁን ወደ ፍቅር ተመልሷል። እሰይ ዋናው እሱ ነው። መጨረሻውም ነው። ሰላም ነሽ ወይ? ተጀመረ። አረ በፈጠራችሁ ምላክ የሰው ሰላም ተመልሱልን። እንደዚህ ሰላም ብለናል። ሚሬ እኔ እናት እንዴት ነሽ? እንዴት ነሽ? እኔ እኮ ገኒ ስትመጣ እንዴት ነው የምትሮጡና የምትመጡ ነው ቤት? ገናም ሳይ አሁን ግን ባንቺ እኔ አሁን አቢባ ቤት ማቀበል ማዛ እንደዚች አይነት ሴት ሆና አልመሰልኳትም ነበረ። ፍረዱኝ የኢትዮጵያ አይ ጨረቃዬ እኔ አንቺን አቀርባለሁኝ እዛ ተባበሩኝ። ምን ሆነሽ እንደዚህ እንደሆንሽ ራሱ ስማ ከቀየኔ እኮ ስማ ራሱ ማኔ እኮ እሷ አልመሰለችኝም እኮ ናርዲ ታባርጊ ሰላም እንበልበት። ሙይት አርጓን ገኒ እንዴት ነሽ? አሚና ኩኪ አሚና እኮ እያልኩ እኮ ነው። አሚና እንዴት ነሽ? ማሬ ገና ነኝ አልሐምዱሊላህ። ቢሮ ሊከፈት ነው አሁን። ይሄን አዎ መከፈትም አለበት ሀቢብቲ። የጠፋ ሰው ሊሰብሰብ ዶሴው እንከት እንደገንዬ ዶሴው ተነጋግረን ነው የመጣ ነው በሁዱ ምድር። አዎ አደላደላ። አሁን ግን አዲስ የምናስገባቸውን ሰዎች እንትን እያልን ነው በደንብ እየመዘገብን። ምክንያቱም አሁን ሰርተፊኬት ሁሉ እያሳዩ ፌክ እንዳይሆኑ እንዳያስመስሉ ሰርተፊኬት ማሳየት አለባቸው። እንደገና ደግሞ ቋሚ መሆናቸው ረክተው ይቀመጣሉ ወይስ አይቀመጡም? ስሚ ረክተው ይቀመጣሉ ወይስ አይቀመጡም? ወዲና ወዲ ሚንጦለጦል ሚንተሶተሱ ተመድምሎ እኮ አላየሽም እንዴ? አላየሽም? ተመድምሎ ሲወጡ ሲያሽቃብጡ ሂዶ ይቅርታ ሲሉ አላየሽም እንዴ? ፈጣሪ ከዚህ ወርደት ያዘኝ። መቅድዬ ቤትሽን ስትከፍቺ ከአሁን በኋላ ሰላም ዝም በይ ዝም በይ የሚውት ያዣት እንደዚህ። እንዴት ናችሁ? ሰላም እንደምን ነሽ? ናርዲዬ ያዣት፣ ከፈለገሽ አውርጃት አዛለሁ እኔ። እሰይ ጭራሽ ጉድ ነው አንቺ። በዚህ አሚናዬ፣ ኩክዬ፣ ገንዬ የኔ ውዶች የኔ ጠንበለሎች እንዴት ናችሁ? አለን ፍቅርዬ፣ እንዴት ነሽ? እንኳን ደህና ጠበቅሽን። እንኳንም አገኘናችሁ ሁላችሁንም፣ ደስ ብሎኛል በጣም። አሜን አሜን። አሚናዬ ግንማ ከጦርነቱ ወዲህ እኮ እኔ በዛው ዘምታ ቀረች እንዴ ብዬ ነበረ። እንኳንም ተመለሽ። ጦርነቱን አሸነፍን። በቃ ዋናው እሱ ነው። ጦርነቱን እኮ ካሸነፍሽ ታዲያ እንትን ማለት አለብሽ እንጂ እኮ ቢያንስ እንትን ማድረግ ነበር። የመጨረሻውን አይታ ሰርተፊኬቱን ተቀብላ
ነበር መሄድ የነበረባትኝ። እሷ ግን እና ታዲያ ግን ለነገሩ ጀግና ነሽ። ተመልሰሽ መጣትሽም እናመሰግናለን። ትዕግስቷም ዛሬ እናንተ ስታይ መጣች ወይ ጉድ እኮ አሚናን ስታይ መጣች። አሚናዬ እንደው እኔ ወይ እዛው ምግብ አብሳይ አድርገው ከለከሏት እንዴ ብዬ እኮ እንድቹ ሳስብ ነበር። እንኳንም ተመለሽልን። የት እኔ እናት ጦርነት ቦታ ነው። ጦርነት እኮ እኛ ጋር ጦርነቱ እኛ ጋር የለም። ኧረ ተይ ጦር ሜዳ የባለፈው የምትለው አንቺ አልገባሽም? የልጆቹን አይ የመቅዲ ቤት ጦርነት ነው። አይ እኔ ብዙ ቀን አሚና እኔ ግን አልመጣብሽም። ያምጮኸው ነገር በጣም የሁሉም የአንቺ ነገር ለእኔ የሚመጣው ገኒ ሲበራበር እንደ መንፈሱ እኮ ነው የምትቀየረው። አቤት እግዚኦ መድኃኒዓለም ይቅር ይበል እኮ አንዳንድ ሰዎች እኮ ድምፅሽ የሚናፍቋቸው እኮ ባይዘው እየፖሰቱሽ ነው እስካሁን ድረስ። በጣም ድምፅሽ ግን መግዲ እኔ እንደውም ፖስታለሁ ብዬ አረ ወደዛው ደግሞ አልፖስትም ብዬ ተውኩት። በጣም ነው እንደማዝዬ የምትፖስት የገቡ እኔ የሚገርመኝ አሚና ላይ የምጮኸው ነገር ነው የሚገርመኝ። ዝም በል ከሷ እኔ ግን ገስት ስሰራ ገብታ ማለት ነው። ኧረ እኔ አላምረው ትቼ አንድ ቀን እኮ ማዝጌ ሌሊት ገብቼብሻለሁ እኮ ሌሊት እንቅልፍ አጣሁ። የኔ እናት ቤት ያጊዜ አልፏል። ግን በእውነት አልፏል ብቻ ትማርበታለች። ይመስገን ግን ተማርንበት። ግን ብዙ ነገር አየንበት። በጣም ነው የሚገርመው። በጣም ብዙ ነገር ነው የተማርኩት እኔ። እግዚአብሔርን ትምህርት ምንም አያደርግም ለካ። የሰው ልጅ እውነት ነው ካሳለፈው ነገር ይማራል የሚባለው ነገር እውነት ነው። እግዚአብሔርን አሁን ለምን በጣም እንጂ በጣም እንደ ምን ሆነሽ ነው? ግን በጣም ብዙ ነገር ትማሪበታለሽ። ላወቀው አንድ ጊዜ ይኸውልሽኝ በጣም ወዳታለሁ ማዛን እና አንዳንዴ እሷም እንደኔ ያረጋታል፣ ሰድ ያረጋታል። ከዛ ብቻዋን ከፈትልሽ አስባበት እንቅልፍ አታ ይመስለኛል። ከዛ ማዚ እኔ በቃ ሞኖን አጥቻለሁ ስትል እኔ ማዚ ሁለታችንም ኧረ ተይ ማዚ ተይ እኔን አጽናኘኝ አልኳት አንድ ቀን። ከዛ በቃ አንቺ ደግሞ በቃ ዝም በይ ገኒ በቃ በቃሽ። በሌሊት ገብታ አንዳንዴ ሰውን ስትወጂ እኮ እንደዚህ ነው የሚያደርግሽ። በጣም ሰላም ናቸው። ከሚዲያ እንጠፋለን። እግዚአብሔር ይመስገን። አንድ ጊዜ ደግሞ አሁንማ አገብቷሉ ሚስቴ ባሌ ፍቅር የተባባለ እኮ በዛው ጠፋች እኮ ገንዬ። እቺን የሰደብኳት ስድብ አይደለም ግን አንቺ ግንኙነት አለሽ እንደ አንቺ አውቀሽ ነው ልጅቷ እኮ ደህና ልጅ እኮ ነው። በቃ እንዳለቻት ገባሽ ገንዬ? ተይ ገንዬ ይሄ አያስታውቅሽም እኮ እንደዚህ ነው ስትለኝ አንቺማ ታውቂያለሽ፣ ትደዋወያለሽ ወይ ከካሜራማኑ ትደዋወያለሽ ወይ ደግሞ ከሆነ ሰው ትደዋወያለሽ አላለቻትም? ግን እሷ ግን አከበራችሁኝ። እግዚአብሔርን ማንም ሰው እኮ አልነካኝም እንደዛ ስሳለኝ። ሀብትሽ ራሱ እኮ ቪዲዮ ሰርታበት ገኒ ስቶሪ ላይ ለጥፎ ድምፃ እኮ ቫይራል ሆነ። የገንዬ ነው ግን አለፈ። ግን ደስ የሚለው ነገር ግን በምንድን የዛኔ የነበረ ጦርነት፣ እርስ በርስ ጦርነት የእነሱን ታይና እና ችግሩ የእነሱ እኮ ከአንድነቱ እናቴ እንትናቸውን ቢያንስ የሆነ ነገር የሚያገኙበት እኛ እርስ በርስ ጦርነት አይደለ እንዴ? እንደውም የዋህ በመሆናችን ሁሉም እኔ ነኝ ጸጥ ብዬ ራሴን ደብቄ ቁጭ ያልኩት። ምን ማለት ነው? ምን ደብቀሻል? ያው አንቺ ጮክ ስለማላወራው ስለሽ ማውራ የሆነ አድኖ እሷ ገንዬ እኮ ማለት ነው የዛኔ እኔ ራሱ ኧረ ተይ መቅዲ እባክሽ ለአንቺ እሺ በቃ ብቻ እሷ አታምንም ነበር የዛኔ። ግን አሁን ተማረችበት፣ አወቀች ሁሉም ነገር። ያው በጣም ትምህርት ነው ለሁሉም ነገር አይደል አሚና? አንዴ በጣም ሁላችንም ትምህርት ነው። ደግሞ እንደዚህ አይነት ነገር መፈጠሩ ጥሩ ነው ምልሽ ለሌላው ቢሆን ማለት ነው። አደባባይ ፓራስታሞል ያስውጣል፣ በውስጥ መስመር ደግሞ ውሃ ያጠጣል። እንደገናቸው መቅዲ
ሁላችንም ሰላም ብያለሁ። ቤታ ቤት ሰምተን አንቺን እናለን። ሁላችሁም እዚህ ቤት ስገቡ የነበረው ታሳዝነኝ የነበረው ፋፊ ናት። አፋፋን ነበረ የምትሏት እናት የት ሄዳ ነው አሁን? ደውለሽ ጠይቂያት፣ ቁጥሯን ሰጥሻለሁ በውስጥ። ኧረ እኔም አፋፌ እንባል ነበር። ማርያም ታሳዝነኝ ነበር። እኔ የምባል ነበር አላለችም አሚና። አሁን አሚና ወቀሳ ልትናገር ማንም አፋፈሽን የሚልሽ የለም። እኔ ነኝ የምጮህብሽ የነበረው። ዝም በይ ማንም አይነካሽም። እኔ ነኝ የምናገርሽ የለም። አሚናና ኤች አውሩ ነበረ የሚባለው። ፋፊ ነበረች አፋፋ የምትባለው ሁሉ ግን እንትን ነው። ፋፊን እኮ ሚዩት ራሱ ሳረጋትስ ገና ስታወራ ዝም በይ ፋፊ ብዬ ሚዩት ገና ስታወራ ታሳዝነኝ ነበረ። ለምን እንደዚህ ይሏታን እያልኩኝ ታሳዝነኝ ነበር። አፋፋን እሺ ትላለች። እሷ ደግሞ የዋሃድ የለ እሺ ትላለች። የኔ እናት እናንተ በክብር ነው የምትባሉት። በክብር ኤችወሬ ነው የተመቸኝ ትላለች። ዩዘር ደግሞ የአሚና ወሬ ነው የተመቸኝ ይላሉ ሲሉ ነበረ ያሉትን ነው እንግዲህ የማወራው። እውነቱን ለምን አልናገርም? አሁን አንቺ ልታቀሳስሪኝ የመጣሽው ወይስ ልታታርቂ? እዚህ ቤት የተበደለችው ፋፊ ናት ለማለት ነው። ላ የምሬን ፋፊ ናት የተበደለችው። ሌሎች እኮ ነው ይሁና። አውሪ አሚናዬ፣ እንዴት ነበር አሚና? ከሚዲያ ውጪ ወጥተሽ እንዴት ነው ቤት ላይ ስትውይ? ቲክታክ ከቲክታክ ወለቀሽ ምን ይመስል ነበር? ግን በጣም ሁሌ ስለ ቲክታክ አስባለሁ። ግን በቃ እናንተ በጣም ትናፍቅሽም በጣም ትናፍቁ ነበር። እውነት አስበው ነበር ያ ሁሉ ድራማ፣ ያ ሁሉ ጦርነት። ወይ ጉድ! ለካስ ጦርነት እንደዚህ ነው፣ በትንሹ ይመሰረታል። እና ግን መጨረሻ ላይ አንድ ፖይንት ላይ ለመድረስ ነው እና ተሳክቷል። ትክክል። ዋናው እሱ ነው። እኔማ ለኩኪዬ በእናትሽ ምን ሆና ነው? ኧረ እባክሽ ነይ በያት። በቀደም ደግሞ ትመጫለሽ ብዬ ነበር። እንደውም መጣለሁ ብላለች እኮ ምናምን ብላ እንደውም ስንጠብቅሽ ነበረ። ፍሬ ቤት አልነገረችሽም? በቀደም ለታ አዎ እመጣለሁ ብዬ ምንድን ነው በቃ አልቻልኩማ። ምንም ከአቅሜ በላይ ሆኖ ነው። አዎ ደወለችና ወይ መቅድዬ በቃ አልተመቻትም ስራ ምናምን አለች። ግን ያውሪ የኔ እናት እናንተም አልተመቻትም ብዬ አልኩኝ። ግን ያሚና አናፈቀችሽም? ደስ ያወራት ወጣ ነው ማአዚ ጥያቄ አለኝ። ቲጂ የምትባለው ማለት ነው የራስን ፍረፌልና የሃይሚ ፍረፌል የምታረገው ልጅ የት ነው? ያችን ምርጧ ልጅ ማለት ነው። ማርያም እንዴት ያደረው ነው? ቲጂ የት ሆናት? ቲጂ እነ መቅዲ ጋርም ትመጣለች፣ እነ ሰኒ ጋርም ፍሬንድ ናት። አንድ ሰሞን እንዲሁም ለሰኒ ስትከራከረ ነበር። አንዳንዱ ልጆቹ እኔ እንጃ የት እንደሚሄዱ አላቃትም። ብሩኬና ሃይሚ ፍቅሩን ሲገልጹ ግማሾቹ እንዳለ የጠፉትም አሉ። ቲጂ እንትኗ የራሷን ፍረፌል የምታደርገው ልጅ እንዲሁም አንድ ቀን ቤትሽ ቃልዬ ጋር ስትጣላ ቃልዬን ነይ ስትላት የነበረው ትዋረጅ በዚህ ሌሊት ኮፒልን ታርጊ ቤቴን ያላቅም። እኔ ለምን አዋዋርድ? ስንት የሚያዋርድ ነገር አለ። አላቃትም ማለት ውርደት ነው። ኧረ ተው አይባልም። ማርያምን ፈልጓት የትያ ነው አይደለም። አንቺ አመፀኛው ማለት ነው። ብሩኬና ሃይሚ ፍቅሩን ሲገላለጹ ህዝቡ አንዳንድ ጠፉ እያሉ ኖ ቲጂ ካናዳ አይደለች እሷ ትመጣለች። ግን ያውሪ የኔ እናት ያንቺን አይደለም የችኛው አንድ ቲጂ ያለች ማሪት በትንሽ ፊደል እንትኗ አማርኛው እንግሊዘኛው ትንሽ ፊደል እኮ ናት። አታውቂያትም? ያችን አሁን ወይኔ ትዕግስት ከኢትዮጵያ ለካ ገብታለች። ሚዩት ይዛ ቁጭ ብላለች። ግንዬ አለች እንዴት ነው ሲጫወት አበቃ ሲቆልቆ ነው ሁላ የሚረሳው? አለች እሷ። አቤት አወጧት። ወልድ መንፈስ ቅዱስ አሐዱ አምላክ የኢትዮጵያ እኔን መውጣት ታርጊ እግዚአብሔር ይመስገን። አይደለም እግዚአብሔርም አንዳውጣት ጂጂና ታወሻት ከኛ ጋር በጥበጥ ኢትዮጵያዋ ነች። ታለች ትገባች አላልሽኝም እንዴ? ይሄው አለች። ይሄው እያወራችሽ እኮ ነው ውዴ። ጂጂዬ የኔ እናት እነዚህ ሁለት አዛቸውን ያበላዋቸው በጣም የምወዳቸው መጡ። እኔ ዛሬ ክርስትና ተነሳው። በቃ ዛሬ እነዚህን ሁለት ሰዎች አገኘሁ። በጣም ይጸጽተኝ ነበር። እነዚህ ሁለት ሰዎች አቤት
አቤት እሺ ያው በጣም ነው እኮ ማስቀድማቸው እግዚአብሔርን በጣም ይጸጽተኛል የእናንተ ነገር። እግዚአብሔርን ለምዶ ነው በጣም ነው የምጫወባቸው የነበረ። ምንም አላጠፋሽም በእውነት